ናታን እጄ ናታን ሙደረብልኝ አንተ ውሻ ሁለተኛ ከመሰጥ እንደረገኝ ናታን አንተ ምን እያልክ ነው? ናታን ልቀቀው። ባሩክ ደህና ነህ? ደህና ነህ ባሩክ? አንተ ያማል እንዴ? በማይመጣ ሰዓት ነው የመጣሽው። እንደውም አመስግነኝ፣ ህይወትህን ያተረፍኩልህ። ህይወቴማ የተበላሸው ከይሲ ወደ ህይወቴ ከገባ በኋላ ነው። ይሄ እብድ ነው። ምንም የሚነገረው ነገር አይሰማም። የእብደቴ ምክንያትም አንተ ነህ። ሲጣርጌ ብገልህ ደህና አሁን ነበር። ቆይ ምን እየሆንክ ነው? ልጁ ምን ያድርግ? የምታፈቅራት ከሆነ ሂድና ንገራት። አንቺ ልጅ በማያገባሽ አትግቢ። ለምንድን ነው የማያገባኝ? አያገባሽም አልኩሽ። ሁለታችሁም ጓደኞቼ ናችሁ። መልሴን እኮ የግሌ ላደርጋት ስል ነው። አንድ ቀን ሲቀረኝ እኮ ነው አንቆ ገድሎኝ የነበረው። እሷን አመስግናት፣ አትርፋለች። አንተም እሷን አመስግናት። እሺ ለምን? ምክንያቱም ነፍሰ ገዳይ ተብለህ እስር ቤት ከመግባት ነው ያዳነች። እኔ እናንተ ገና አልጨረስንም። እሺ ምን ልትሆን ነው? እሱን ሁለታችሁንም አሳያችኋለሁ። ይሄ ያማል እንዴ? ና ተነስ። እሺ ና ብድግ በል፣ ብድግ በል። በል ተነስ። እሺ እሺ፣ አሁን ደህና ነህ? እሺ ደገፍ በል። አስፈራሪያ መሆኑ ነው። ያስፈራራው አይደለም፣ እያስጠነቀቅኩ ነው። ምን እያልከው ነው? ናፍቆቴን እየገለጽኩለት ነው። አሁን ከዚህ ጥፋ። አንተ ራሱ ከዚህ ጥፋ። ሰውዬ ደሜን እያፈላው ነው። ከዚህ ጥፋ ብያለሁ። እንደግሜ እነግርሃለሁ። አንተ ራሱ ከዚህ ጥፋ፣ አለበለዚያ ግን ያበቃልሃል። ቆይ ተረጋጉ አንበሶች። ምንድነው በዚህ ልክ መፎካከር? ደመረ፣ አንተ እዚህ ውስጥ መግባት የለብህም። አይገርምም? በዚህ ልክ እንደዚህ ውድ ሆናለሁ ብዬ አስቤ አላውቅም። አንተ አይደለም ውድ የሆንከው። ድሮም ቀስቴ ነው አስተዋይ እኮ። ይሄ ቀስቴ ምን አባክ ልትል ነው? አንተ አሁን ከመንገድ ይዞር በል። ደመረና ከኔ ጋር መሄድ ኖርባል። እንደዛ በጭራሽ አይሆንም። ቆይ ተረጋጉ እንጂ አንበሶች። ለምን እንደዚህ አናደርግም? ሁለታችሁ ተፋለሙና ያሸነፈ ሰው አርግ የሚለኝን በሙሉ አደርጋለሁ። ተስማምቻለሁ። መኮንን አንተስ? ቀስቴቶ ይቅርብህ፣ በጣም ትጎዳለህ። የፈለገ ነገር ለምን አይመጣም? ተስማምቻለሁ አለ። ማፈግፈጉን ተውና ትስማማለህ አትስማማ? ጥሩ ተስማምቻለሁ። ደስ ይላል። አደለማ። እዚህማ በፍጹም አይሆንም። አንድ ማቃት ለፍልሚያ ምቹ ቦታ አለች። እዛ ሄዳችሁ ነው የምትፋለሙት። እዚህማ ከሆነ ፖሊስም ሰውም ሊያይን ይችላል። ተስማምቻለሁ። እንደና እንሂድ። ቀጥሉ ነው። ቆይ አንተ ግን ያማል። ምን አረኩሽ ደግሞ? አመሉን እያወቅኸው እንዴት ሄደህ ትጋፈጠዋለህ? ያው ትንሽ ወንድነቴን ላሳየው ብዬ እኮ ነው። ወንድነትክማ በመታነቅ አሳየክ እኮ። አንቺ ግን እኔ ጠባቂ ነሽ ልበል? ለሌላ ጊዜ ትደርስልኛለች በልና ሂድና ተጋፈጠው። እኔ ምለው ግን ከዚህ በፊት ግን ሃንግና ሰርተሽ ታውቂያለሽ? እንዴት መተሽ እኮ አፈረጥሽው። ተያይዛችሁ ወደቃችሁ አትለኝ? እኔን ችግር ውስጥ እንዳከተኝ። ምን ነው ትፈሪዋለሽ እንዴ? እብድን የማይፈራለ ብለን? ግን እኮ እንደዛ ስትሆኝ የምትፈሪያት መስይም ሰው እኮ ነኝ። ነሽ እንዴ? ዋ ባትሳፈጠኝ ይሻልካል።
ምን እንዳታመጪ ነው? ሄጄ ለናታን የጀመርከውን ጨርስ እንዳለልኝ። ወይኔ አንቺ ክፋትሽ! ጭራሽ ቅጥረኛ ነብሰ ገዳይ ልትልክብኝ ነው? አርፋ ልቀመጥም ካልክ አይቀርልክም። ቢያንስ ፍቅሬን እስካገኝ ብትታገሺ ምን አለበት? ቅድም የተረፍኩ ለሱ ብዬ ነው እንጂማ ምን ባላየ ነበር ላሽምልልክ። እኔማ ባንቺ ቦታ ቦ እንዳላረግም ነበር። እንግዲህ በእኔ ቦታ ለውንክማ። እሺ ነገ ምንድነው ለብሰሽ የምትመጪው? ኮባ። በእናትሽ እያትቀልጂ፣ ከምሬ ነው። እኔ ምን አገባኝ? አንተና መሲ ተጨነቁ እንጂ። የኔ ነው ወንድምሽ። እኔ ደስታ ቀንማ ፏ ብለሽ ነው የምትመጪው። ዝርክርክርሽ እያልከኝ ነው? አረክያ እንደሱ ለማለት አይደለም። በቃ ዝንጥ ብለሽ ምናምን ላይ ለማለት ነው። እኔ የምለብሰውን አንተ አትነግረኝም ማለት ለምንድን ነው የማልነግርሽ? እንዴ ጓደኛ አይደለሽ? እኔ ራሴ ለብሼ የምመጣውን አውቃለሁ። አንተ አትነግረኝም። በቃ ኪያ አልገባሽም። በመጀመሪያ አዳምጪኝ። ምንም አዳምጥ ነገር። ለምን ደሞ አታዳምጪኝ? አዳምጪኝ አንዴ። እሺ ምንድን ነው? ረጆቻ በእናትሽ ተረጋጊ። ቤዚቲ እንዴት ብዬ ነው የምንረጋጋው? ልጅቷን እኮ ከመጠን በላይ እልህ ውስጥና የማይሆን ስሜት ውስጥ አስገብተናታል። እሱን እኮ አውቃለሁ እንዴ። ቤዚቲ ነገሮች ባሰብናቸው መልኩ የማይሄዱ ከሆነ እቺ ልጅ ምን ያክል ዋጋ ልታስከፍለን እንደምትችል አስበሽዋል? እሱማ እኮ ይገባኛል። ቆይ እሺ ቀስቲ ምን ሆኖ ስልኩን የማያነሳው? በእናትሽ እኔ ምን አቀለታለሁ? እሱ አይደለ ደሜን እያፈላ ያለው? እሺ ቆይ ጸጋስ በምን አይነት ሁኔታ ውስጥ ነው ያለችው? እኔ ምንም አላውቅም ቤዚቲ። ይኸውልሽ በቃ ምን እናደርጋለን መሰለሽ? አንቺ ደጋግመሽ ለቀስቲ ሞክሪለት። ያው እኔ እንደተለመደው እጄ ጸጋላ አዘናጋት። እሱ በጣም አሪፍ ሀሳብ ነው ቤዚቲ። በቃ እንሂድ። አዲስ ነገር ካለ ምን ይደውል? ፍጠኝ ቤዚቲ ፍጠኝ። ዊቀስቲ ቆይ ለምንድን ነው ስልክ ማታነሳው ግን? እሺ አፍቃሪው። እሺ ሁሉም ሴቶች ይገቡኛል የሚለው ሰውዬ? አይ ይወዱኛል በሚለው ብታሳክልልኝ አይከፋኝም። ቆይ ራስህን እንደምንድን ነው የምታየው? እንደ ገባች ሞዴል ልበለ? ደፋር ነህ። ደፋሩም አንተ ነህ ማለት ምን ማለት አለው? ሁሌ እንደሆነ ከደረጃ በላይ ነው የምትመኘው። ምን ተመኘው? ብሩክቲን ወደድኩ ብለህ የጅል ምኞት የምትመኝ ደፋር እኮ ነው። እድሜ ልኳን አንተን ብቻ ወዳ የምትኖር ይመስላል? ከኔ በላይ ግን አንተን እንደማታስበልጥ አውቃለሁ። ሁሉም ነገር ኤክስፓየር ዴት አለው። አንተም ሜክሷ ብቻ ትሆናለህ። መቼም ቢሆን እንዳንተ አይነት ልፍስፍስ ከብሩክቲ ልብ ውስጥ አስወጥቶ ሊገባ አይችልም። ተረዳኸኝ? እሱን አሳያለሁ። ለዛውም መቼም እንዳታስታውስ አድርጌ ነው ከውስጧ ማጠፋ። አየህ፣ ለዚህ እኮ ነው ደፋር ነህ የምልህ። ይህ ትዕቢትህን ካላጠፋውልህ እኔ ካሌብ አይደለሁ። እንደሆነ እንደዛ ጓደኛ ፎክሩ መቅረት ልምድህ ነው። ማ ጆኒዮ ፎክሮ የሚቀረው? አዎ፣ ሲበዛ ፈሪ ናችሁ። ጀግንነቱንማ በደንብ አድርጎ ሰባብሮ አሳይቷል። ያኔ እኮ እሱ አይደለም የሰበረኝ። እና ወድቀህ ተሰብረህ ነው? በዛ ሰዓት ኒንጃው ነበር የሰበረኝ። ኒንጃው? ምን ነው ፈገግ አልክ? ታውቀዋለህ እንዴ? ኧረ አላውቀውም። ቆይ ማን ነው ኒንጃው? አንተ ንገረኝ እንጂ አንተ አይደለህ ደበደበኝ አልከኝ? ምናልባት ኒንጃው ጆኒ ይሁን? ቢሆንማ እኔም ደስ ይለኛል። ወይስ ደግሞ ጆኒ የሚያውቀው ሰው? ምን እንድልፈልገህ ነው? የምታውቀውን ሁሉ እንድነግረኝ። እኔ የማውቀው ኒንጃው ተብዬው አንተንና ያ ጓደኛ ናታንን በደንብ አድርጎ እንደሚጠፈጥፋችሁ ብቻ። እደርስበታለሁ። ማንነቱን ሳቅ ደግሞ ሱሪው ላይ ነው ማሸን ነው ያልከውን ለማድረግ እኮ ማንነቱን ማወቅ አይጠበቅብህም። ፊት ለፊት ማግኘቱ ብቻ ይበቃል። ሁሌም እንደ ፈሪ ድንገት እየመጣ ነው የሚያጠቃኝ። እና ጀግና አይደለህ እንዴ? አንተ ምን ይሳናል? ጭኑ ስር ቆንጥጠህ አታሸን ነው? ሰማኛለህ? እንደዚህ እንዳላገት ካቀረምሽ እና ደግሞ ያንን ኒንጃውን ያገኙት ቀን እኔ ነው ያደረገኝ። መልካም እንግዲህ መልካም እድል። እኔም እንድታውቀው ጸልይልሃለሁ። አይበል ኢዮስያስ፣ እዚህ ምን ታደርጋለህ?
አንቺ ላናግርሽ ነው የመጣሁት። ይኸውልህ ከዚህ ሂድ። እኔ ምንም ማናግርህ ነገር የለኝም። እኔ ግን ማናግርሽ ነገር አለኝ። ምንድነው የምታናግረኝ? ሰሞኑን አንቺን ሳያገኙሽ ሳያይሽ መዋል በጣም እየከበደኝ ነው። እሱን ከኔ ይልቅ ሂድና ሜሪና ሚጣን በላቸው። እሺ ሄቨን፣ እሱ እኮ ያለፈ ነገር ነው። ለምን አትረጅኝም? እንደውም ኢዮስያስ እኔን ተረዳኝ። በቃ ሁለታችን አብረን መታየታችን ለኔ ህይወት አደጋ አለው ብዬ ብዙ ጊዜ ደጋግሜ ነግሬሃለሁ። እና ታዲያ እስከ መቼ ነው ማንገናኘው? ሁሌ እንደዚህ ነው የሚቀጥለው? አላውቅም በቃ እሺ ታዩ አትገናኙ ቢባል እንኳን አንቺ አስችልሻል? ለምን ያስችለኝ? ስለምትወጂኝ ያስችልሽ እንዴ? ቆይ እኔ እወድሃለሁ ብያለሁ እንዴ? ባትይኝም እና እንዴት እንደዚህ ልትል ቻልክ? ያው ምን አለ መሰለሽ እኔ በጣም ስለምወድሽ አንቺም ትወጂኛለሽ ብዬ አስቤ ነው። አያችሁ አይደል? አንቺ ኮቴም የለሽ እንዴ? ይቅርታ አስደነገጥኩ። ቆይ ምን እያላት ኖሯል? በይ አይደምልሽ። ይሄ ነገር እኮ ላንተ ብቻ ነው አዲስ እንጂ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ምኑን ነው እንደሱ የሆነ? በይ ይቅርታ። ልታወራኝ ከፈለክ ግን እዛች ጋር እጠብቅሃለሁ። እርግጥ ነው ኢዮስያስ ፍቅርህን ገልጸህልኛል፣ ግን እኔ እስከማውቀው ድረስ እወድሃለሁ፣ አፍቅርሃለሁ ምናምን የሚቃላቶች ከአንደበቴ አልወጣኝም። አውቃለሁ። ታዲያ ለምንድን ነው እንደምወድ የምታስመስለውን ነገር ማታው? እናቱጂኝ ኢዮስያስ በእናትህ ተወኝ በቃ። ሁለታችን አብረን ተቀምጠን ደምላሽ ካየን በቃ ማይሆን ነገር ይፈጠራል። ኢዮስያስ የምታስብልኝ ከሆነ ተወኝ በቃ። እሺ ተውሻለሁ፣ ግን ነገሮች እንደዚህ አይቀጥሉም። እሺ ማለት የደመላሽን ነገር ስር ሳይሰድ ማስተካከል አለብን። ለአሁኑ እሄዳለሁ። ቻው። እሺ ግን ለአሁኑ ነው ቻው የምልሽ። ወይኔ ደምሻለኝ። እኔ መኮንን የምፈልገውን ነገር እስካላገኘው ድረስ ማንንም ወንድ ያስቀምጥ። እኔን ይዞ ለመሄድ የሚያስችል አቅም ላይ ያለህ አይመስለኝም። ለምን? ወደ ኋላ ተመልከት። ትሰማኛለህ? ከዚህ በኋላ በመንገዴ ብትገባ እመን እስከ መጨረሻው ገላለሁ። እሺ? አንተ ብሽቅ መኮንን፣ ቆይ ምን ሆነ ነው ስልኬን የማታነሳው?
ምንሽ ነው ደገስሽው? እኔ? አዎ አንቺ። ስልክ እየደወልኩ ስለነበር አስተማሪ የመጣብኝ መስሎኝ። እሺ እንደዛ ነው። ማን ጋር ይደውልሽ? ጓደኞቼ ጋር። ኦኬ አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው? እሱን እዚህ ጋር ሳይሆን በስንት ሰዓት ብለን እንድናወራ ነው ፈልጌ። አይ እንደዛ ማድረግ አልችልም። ልታወራኝ የፈለግከውን እዚሁ አውራኝ። ለምን እንደማትችይ? ምክንያቱም መናገር አልፈልግም። እሺ ጸጋ፣ እንዴት መሰለሽ ወደድሽም ጠላሽም የግድ ዛሬ ተናግረኛለሽ። ያ ካልሆነ ግን ጋሼ ሙት እንቀያየማለን። ቆይ ይሄን ያህል ምን ቢሆን ነው በአባት እንድትምል ያደረገ? እሱን ይል ብናወራሻል። እሺ እንሂድ። ቅደም። ያይ ወይ ቤት ምን ሆነ ነው? አስደነገጥከኝ እኮ። ናፍቀሽኝ እኮ ነው። ወደፊት ሲተረብሽ ትንሽ ጨንቆኛል። እንደውም እንኳን አገኘሁ። ምን ሆነሽ ነው? ችግር አለ? ጸጋ ጋር እየሄድኩኝ ነበር። ቹቻ በደመራ አስፈራርታ ታደፍረ ሴት እንዳለ እያወጣጣቻት ነበር። አሁን ደግሞ ምንም በማናውቀው ምክንያት ቀስቴ ጭራሽ ስልኩን አያነሳም። እናማ መኮንን ልካ ቀስቴን የሆነ ነገር አስደርገዋለች ብለን ሰግተናል። በዛ ላይ ደግሞ ቹቻ ስላሰቃየቻት ካወቀችብንማ የሆነ ነገር አድርጋ ትበቀላናለች ብለን ሰግተን። ታዲያ እሷ ጋር ሄደሽ ምን ልታረጊ ነው? ቢያንስ እኔ ላዘናጋት፣ ቹቻ ደግሞ ቀስ እያለች ቀስቴ ጋር ትሞክርለታለች። አሁን ገባኝ። ታዲያ ነገር እኮ አንቺ ባታረጊው ይሻላል። ለምን? ምክንያቱም ልጅቷ ስስት ነች። በትንሽ ነገር ነው የምትነቃብሽ። ስለዚህ ይሄን ነገር እኔ ላድርገው። እርግጠኛ ነህ? አዎ ይሻላል። አሁን ጸጋ ጋር ልሂድና ሻይ ቡና ልጋብዝሽ ብዬ ልጋተታት። ከዛ ግን አንቺ እና ቹቻውንና ቀስቴ ጋር ሞክሩለት። ፍጠኑሽ። እንደዚህ ካደረግክማ በቃ እኔ ቶሎ ልሂድ። በቃ እሺ። ቻው ጸጋ። ቻው። እሺ እሺ ብትለኝና እኮ እዚሁ ብናወራ ጥሩ ነበር። ጸጋውን ተስማማን አይደል? እኔም እኮ የምጨቀጭቀው ወድጄ አይደለም፣ አስቸኳይ ጉዳይ ስለገጠመኝ ነው። እኔም እኮ በቃ ይገባኛል፣ ግን የኔም ትልቅ ጉዳይ ስለሆነ እኮ ነው። በቃ እሺ ፍጠን። ምን ይዘጋሻል? መልሽልኝ እንጂ አንቺው። ምንድነው መልስልኝ? ኢዮስያስ ለሙት የከንፈር ወዳጇ ነው ወይ ያልኩሽ እኮ ነው። እሱን ነውም አይደለም ለማለት ይከብዳል። ኧረ እኔ ምንድነው አንቺ ጉድ የሌለው ነገር የምታወሪው? ደመላሽ ለማለት የፈለኩት ነገር እኮ ግልጽ ነው። እሺ ይከጅላታል አይከጅላት? እንደውም እውነቱን ልንገርህ፣ የትምህርት ቤቱ ተማሪ በሙሉ የሚያውቀው ነገር ነው። ምኑን ነው የሚያውቀው? ያፈቅራታል። እሺ ቆይ እሷስ? መጀመሪያ አካባቢ አላማ አለኝ፣ ፍቅር ምናምን የሚባል ነገር ላይ ፎከስ ማድረግ አልፈልግም፣ ደግሞ የእናቴ ያደራ አለብኝ ትል ነበር። እህሳ እየቆየ ሲመጣ ግን እንዳየው በድብቅ መገናኘት ጀመሩ። ጭራሽ ደግሞ የእናቷን አደራ ሁላ ረሳች። ጉድ ሙታል በኛ። እስኪ የፈለገ ነገር ይሁን እንዴት የእናት አደራ ይረሳል? ሲሆን እኮ ጥሩ ውጤት አምጥታ የእናቷን ስም ከመቃብር በላይ ማስጠራት ነበረባት። እሷ ግን ከከተማ ልጅ ጋር መጣበቅን መረጠች። ወይኔ ደመላሽ በቁም ሙታል በኛ። ደመላሽ ተረጋጋ። እኔ እኮ ይሄን ነገር ባልነግር ደስ ይለኝ ነበር። ይሄ ግንኙነት ተይ በኋላ ተቀጠለ። እኔ ደመላሽ በቁም ሙቻለሁ ማለት ነው። እንተያየ እንግዲህ እሲና ሄቨን ይሄ ባይሆን ደስ ይለኝ ነበር። ቻሉት እንግዲህ። እሺ ሚሰብለ ነው አይደል ሌላ የሚልሽ? አንቺ በቃ እንደ ጥላይ ከስር ያጠፈኝ አይደለ? መቼም አልጠፋም። የኔ የሆኑትን ነገሮች ላለመንካት እስካልማልሽ ድረስ እስከማውቀው ድረስ ያንቺ የሆነ ነገር አላከው። ስለነካሽማ ነው ትንሽ የቀጣሁሽ። ትንሽ ነው ያልሽው? ኦ ለካስ ትንሽ አይደለም። ከኤላም ከጆኒም ጋር ነው ያጣላውሻ። ስራሽ ስለሆነ አይገርመኝም። ሰይጣን አይደለሽ? እንዴትም ብትይ እኔን አይጨንቀኝም። ዋናው የምፈልገውን ነገር ማግኘቴ ነው። ታዲያ እኮ ምንም አላገኘሽ። ከዚህ በላይ ምን ላገኝ እችላለሁ? አለኝ። የኔ ነው የምትይውን ነገር በሙሉ ላሳጣሽ ትንሽ ነው የቀረኝ። የሰውን ውድቀት እንደ ስኬት የምታይ ክፉ ነሽ። አንቺ ለኔ ምን ነበር የተመኘሽልኝ? እንዳትጎጂ መከርኩሽ እንጂ ምንም አላደረኩሽ። ባክሽ ምስኪን ለመምሰል አትሞክሪ።
ኤላ እንደማይፈልገኝ በግድ ነው የተጣበቅሽበት ብለሽ ቶርች ልታረጊኝ ስትሞክሪ ነበር። ታዲያ እኮ እውነቱን የነገርኩሽ። የኔ የሚሆንበትን መንገድ እንደማሰብ አንቺ ግን እንድርቀው እየነገርሽ በድብቅ ሄደሽ ታገኙ ነበር። ለሱ ይቅርታ ብዬሻለሁ። የረፈደ ይቅርታ ምን ያደርግልኛል? ቆይ እሺ ከይቅርታ በላይ ምን ፈለግሽ? ከጆኒም ከኤላም ጋር ተጣልተሽ እኔ ሳለቅስ እንደነበረው እንድታለቅሽ ይፈልጋለሁ። ቆይ ግን የምር እንደዛ ታስቢያለሽ? አዎ ለምን አልፈልግም። እንዲያውም በብቸኝነት አሳልፋቸው የነበርኩትን ጊዜያቶች እኔም እንድትደግሚ ያደርግሻለሁ። ቆይ እኔ ይሄን ያህል ላንቺ ክፉ ነበርኩ? ደግሞ አንቺ ብቻ አይደለሽም። ሁሉም በየተራ ይደርስባቸዋል። አይሆንሽ። በቀል ራስሽ ነው መልሶ የሚጎዳሽ። እስካሁን ከተጎዳሁት አይበልጥም። ለማንኛውም በደንብ ተዘጋጂ። ለምን? ቀጣይ ለሚመጣው ፍንዳታ። ምን ልታደርጊ ነው? ሁለት ምርጫ ነው የምሰጥሽ። ምንና ምን? ደብዳቤውን አንቺ እንደጻፍሽው ለኤላ ሄደሽ ትነግሪያለሽ። ከዛ ነገሮች ለዘብ ብለው ይበላሻሉ። አንቺም ለማስተካከል ጊዜ ይኖርሻል። ሁለተኛውስ? ሁለተኛው ደግሞ ቪዲዮውን ለሁሉም ሰው አሳይና ነገሮችን ድብልቅልቁን አወጣዋለሁ። አታደርጊውም? ለዛውም በደስታ ነው የማደርገው። ጊዜያዊ ደስታ ነው። ሁሉም ሰው ማንነትሽን ሲያውቅ ነገሮች ይስተካከላሉ። እስቲ የሚፈጠረውን እናያለን። ግን ደግሞ እኔ እንዳንቺ ክፉ አይደለሁኝ። ምን አስበሽ ነው? የማሰቢያ ጊዜ ልሰጥሽ። አያስፈልገኝም። እኔ ነኝ ያልኩሽ። አስቢበት። ፎንቄ ፒስው። ቆይ ምን ሆነ ነው ስልክ የማታነሳው? ችግር ተፈጥሯል። የምን ችግር? ይሄ መኮንን ደመረ ሊወስዱ ሲል ደረስኩበት። ወይኔ ጉዴ! ብቻ ተደባደብ እንደማትለኝ ተስፋ አረጋለሁ። አይን እያየ ሲወስዱ ዝም ልበለው እንዴ? እና ተጎዳ? እኔ እንኳን ፒስ ነኝ። እሱን ግን ከመሬት ደባልቄዋለሁ። አይድሌ! ቆይ ግን ፎንቄ ምን ይሻላል? ቆይ እንዴት እንደዚህ አይነት ስህተት ትሰራለህ? ምንም ማድረግ አልቻልኩም። ይኸውልሽ ፎንቄ አሁን ጥሩ ስሜት ላይ አይደለም። ስለዚህ ለምን ተደባደብኩ ብለሽ እንድትጠይቅኝ አልፈልግም። ገባሽ? እሺ ገብቶኛል። እና አሁን የት ነህ? ሰፈር ውስጥ ነኝ ያለሁት። እሺ በቃ አስፈቅጄ መጣሁ። አስታይ ፎንቄ ወይ ፎንቄ ደመረስ? እሷ አምልጧል። ግን ደግሞ ዋናው በመኮንን እጅ ውስጥ አለመሆኑ ነው። በቃ እሺ ምንም ሆነ ምን መጣሁ። አይድሌ! ኡፍ! እንደው ምን ባረግ ነው የሚሻለኝ? ይፎንቄ እሺ ኒንጃ ምን ኤልያስ አዋርቶኝ ምን ብሎ? ጆኒ ኒንጃው ነው ወይ? እና ታዲያ አንተ ምን አልከው? እኔማ እሱ ቢሆን ደስ ይለኛል አልኩት። እንዴት ግን እንደዛ ሊል ቻለ? ሁሌ ከሱ ጋር ለጥል ስቀጣጠር ኒንጃ ይመጣል። እና ታዲያ ከኔ ጋር ምን ያገናኛል? ኒንጃው ጆኒ ነው ወይ ደግሞ ኒንጃውን ራሱ ነው የሚልከው ነው የሚለው። ወረኛ በለው። ግን ቆይ እኔ ኒንጃው ብሆን ምንድነው አንተ ደስ የሚልክ? እንዴት እንደሚፈሩት እያወቅ እንከበር ነበረ። ልክ ነህ። ግን አንድ ቀን አብረን እንይዘዋለና። ማንን? ኒንጃውን ነው። ምን ያደርግልናል? ሳናስበው እኮ ኤልያስን ልክ እያስገባልን ውለታ እየዋለልን ያለው። ብናገኘውማ ደስታዬ ነበር። ግን የሚሆን አይመስለኝም። የጊዜ ጉዳይ ነው እንጂ ምን ነው ይመስለኛል። እስኪ እናያለን። የነገው ፕሮግራም እንዴት ነው? ትሄዳለህ? እርግጠኛ አይደለሁም። አንደኛ ሰብለ ስለምትሄድ ብቻዋን መሆን የለባትም። ብቻዋን ብትሆን ምን ትሆናለች? ያ ኤልያስ ተብዬ ሊመጣ ይችላል። ሌላ ምክንያት አለክ? የለኝም። እና ታዲያ አንደኛ ብለክ ለምን ጀመርክ? አንተን ለማሳመን ብዙ ምክንያት መደረድር መስሎኝ ነበር፣ ግን አለቀ። ለነገሩ ሰብለ መጠበቅ ራሱ በቂ ምክንያት እኮ ነው። ስለዚህ ተስማማ? አዎ ተስማምቻለሁ። በጣም አሪፍ። ስለዚህ እኔም አይደብረኝማ። አንተስ ግን ምን ምክንያት አለክ? አንተ ጓደኛዬ ትሄድ የለ? አሳማኝ ምክንያት ነው ያለክ። ናሳ
ትችያለሽ ጀመራች። አንተ ሰውዬ መልስልኝ ነው ማለት። ኧረ እኔ ከሄቨን ጋር ምንም አይነት ግንኙነት የለኝም። እንዲሁ ስታየኝ አንተ እንዲሁ ስታየኝ ቂል ነው የምመስል? በፍጹም ቂል አመስለኝም አላልኩም እንደዛ። ታዲያ እንዲያ ባይወጣ ነው ታዲያ ምንም ነገር የለንም ብለህ የምትቀላብዱ? ይኸውልህ ደመላሽ ሲመስለኝ ግን ማለት ሲመስለኝ ግቢ ውስጥ ያሉ ተማሪዎች ማይሆን ነገር ነግረው ነው የሚመስለው። የሰው ወሬ ሰምቼ አይደለም እና በዓይኔ በብረቱ ነው ያየኋቸው። መቼ? ዛሬ ነዋ። አላየህንም? አንተ ሰምንኩን አለ ዝም ብለህ የምትቀላብዱ? ቀላመርኩኝ? ታዲያ ከዚህ በላይ መቀላበድ አለ? ተገናኝተንማ ነበርኩ። እንትን ነው አሳይመንት ነበረንና አሳይመንቱን ልጠይቃት። ትሰማኛለህ? እሙቲ ማለት ያክስቴ ምትክ ናት። የሙቲ እናት ማለት የኔም እናቴ ናት። ማስታወሻዬ እንደ አይኔ ብሌን የምሳሰላት የአይኔ ብሌን ናት። እሺ እንዴ ለኔ መነጽር ምን አልከኝ? ኧረ እሱንማ ባለፈው ነገርከኝ እኮ። ካልገባ ብዬ ነው የምደግምህ። ኧረ እኔ በደንብ ገብቶኛል። ትሰማኛለህ? በይህ በከተማ ምላስ ሸንግለህ ከዓላማዋ ልታስታት ከመንገዷ ልትወጣት ከሆነ ወዮልህ። በፍጹም እኔ አላሳስታትም። እንዲህ አታሰናክላት። ኧረ እኔ አላሰናክልኳትም። በጣም ጥሩ። ያሙን ይሄ እሱም በራሴ መንገድ የማጣረው ይሆናል። ማላጋት ነበር ይሄ አስኮናኝ። ውስጥ ነው የገባሁት ዛሬ ቀንስ እንዴ መጣብኝ። ያሬድ ጊዜ የለኝም አልኩህ እኮ የምትነግረኝን ነገር ንገረኝ። እሺ ጸጋ በል ቀጥል። እሺ ላወራሽ ፈለኩ ስለመኮንን ነው። ስለመኮንን ምን ማለት ጸጋ ምን መሰለሽ መኮንን ማን ነው? የድሮ ህይወቱ ምን ነበረ? እና ደግሞ የምር አሁን አላማው እኛ ጋር መሆን ነው ወይስ ሌላ አላማ አለው የሚለውን እንትን ሊፈልግ እኮ እንዴ። ይሄንን እኔ በምን አውቃለሁ? ጸጋ እንደምታውቂው በደንብ አውቃለሁ። እንዴት አልክ? ምክንያቱም ይቅርታ ያሬድ፣ አስቸኳይ ስልክ ነው ማንሳት አለብኝ። ማን ይደወለው? እሱ አይመለከትህ። ሄሎ የኔ ወፍ እንዴት ነሽ? ምን ፈልገህ እንደደወልክ ተናገር። እኔማ የደወልኩት መተሽ ሬሳሽን እንድታነሺ ብዬ ነው። የምን ሬሳ? የመኮንንን ሬሳ። ምን? በአንቺ ቤት አደፍርስን አሳልፈሽ ከመስጠትሽ በፊት መኮንን እኔን እንዲይዘኝ ነበር አይደል? ምንድነው የምታወራው? በሚገርምሽ ሁኔታ እሱ እኔን ሊይዘኝ ሲመጣ አጅሬ ቀስቴ ከተፍ አላለ መሰለሽ? ከዛ በእኔ የተነሳ ሁለቱም የሚገርም ፋይት ነው የተፋየቱት። ከዛ በኋላ ቀስቴ መኮንንን በዝረራ አንቺ እንዴነችና ይሄን ያህል ቪቪአይፒ ሆኛለሁ ለካ። እባክሽ እየቀለድኩ ነው በለኝ። የምን ቀልድ አመጣሽ? አስፈላጊ ከሆነ ሙሉ ቪዲዮን እልክልሻለሁ። ፓ ቀስቴ ግን አንቺ እንዴት አይነት ወንዳ ወንድ ጀግና ነው መሰለሽ። እሺ እና አሁን መኮንን የት ነው? እኔ ሳመልጣቸው እዛ ኮብልስቶን ላይ እየተንከባለለ ነበር። እንዴ ባባይ ጸጋ። ሄሎ 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 መኮንን፣ ችግር ተፈጥሯል። የምን ችግር? ደመረን በቁጥጥር ስር ማድረግ አልቻልኩም። በሽቅ ነው። እሺ ጸጋ፣ ወድጄ እኮ አይደለም። ዝም በል፣ መልስ አትስጠኝ። ወይኔ ጸጋ፣ በቃ ይቺ ልጅ በነፍሴ ልትጫወትብኝ ነው። የሆነ ነገርማ ማድረግ አለብኝ። ደመላሽ ለሚሆን ከሆነ ነገር አትነግረኝም? ከየት ልጀምርልሽ አንቺው? ነገሩ ሁሉ እኮ ውል አልባ ቢሆንብኝ። ግድ የለህም፣ ከፈለግከው ጀምር።
ግን በቃ ንገረኝ። ሰሚኛለሽ ሙቲ፣ አንቺ ማለት ለኔ አደራ ልጄ ነሽ። አውቃለሁ። አንቺ መስመር ስተሽ ታይ የአክስቴን ቃል ያጎደልኩ ያክል ይሰማል። እንዴ ታዲያ እኔ መስመር ሳትኩ? ስተሻል። አልሳትኩም። ስተሻል አልኩ፣ ስተሻል። እሺ እንዴት ነው የሳትኩት? ከማይሆን ሰው ጋር ማውጋት ጀምረሻል። እንዴ ቆይ ለምን ግራ ታጋባኛለህ? ይሁን ከሆነ ነገር ለምን አትነግረኝም? ቅድም አይቻችኋል። የት? ከዮሲያስ ጋር። ማ እኔ? አዎ አንቺ። አረ ደመላሽ ተሳስተሃል። ጭራሽ ብለሽ መቅጠፍ ጀምረሽልኛል። መቅጠፍ እንኳን አይደለም። ተይኝ አንቺው። እሺ ይቅርታ። ከዛ በፊት የምታደርጊው ነገር አለሽ። ምንድነው? ከዮሲያስ ጋር ያለሽ ነገር ምንድነው? ምንም። ሌላ ቅጥፈት? አረ አልቀጠፍኩም። ቀጥፈሻል ብያለሁ፣ ቀጥፈሻል። እንዴት? እንዲህ የሚከጅልሽ አውቄያለሁ። ማን ነው እንደሱ ያለ? መጀመሪያ ስሰማማ እየቀለዱ መስሎኝ ነበር። እኔማ ጉዴን መቻወቂ። እና አሁንስ? እሱን ሳወጋው ግና ከአይነ ውሃው የሆነ ነገር እንዳለ ተረድቻለሁ። ቆይ ምንድነው የተረዳኸው? ሌላ ግንኙነት እንዳላችሁ ነው? እንደዛ እኮ አይደለም። ሰሚኛለሽ? የጀመራችሁት ነገር ካለ አሊያም ደግሞ ያሰባችሁት ካለ ከወዲሁ ብታቆሙት ይሻላል። አይ ካላችሁ ግን እኔ ደመላሽም ማድረጉን አውቃለሁ። በአንቺ የመጣብኝን ቀልድ አላውቅም። ተናግሬያለሁ። ወይኔ ጉዴ! እሺ አሁን ምንድነው ማድረግ ያለብኝ? እንዴት ነው ይላ? እንዴት ነሽ? ተናደክብናል አይደል? ያደረጋችሁት ነገር እኮ ልክ አይደለም። ምክንያታችን ግን እኮ ልክ ነው። ይኸውልሽ ምንም አይነት ምክንያት ቢኖራችሁ አንዲትን ምስኪን ልጅ እስከ መግደል ግን መድረስ አልነበረባችሁ። እሺ አሁን ስለሱ ላውራ አይደለም የመጣሁት። አንድ ቀን ምክንያታችን እንዲገባክ ይችላል። እሺ ስለምን ነው ልታወሪኝ የመጣሽው? ስለ ናታን ነው። መቼ ስለ ፕሮግራሙ ታውቃለህ አይደል? አዎ። እና እንዳይቀር ፈርቻለሁ። አንቺም እኮ በጣም ከባድ ሪስክ ያለው ነገር ነው የወሰድሽው። ምን ላድርግ? በቃ ማድረግ የምችለውን ነገር ሁሉ ነው የሞከርኩት። እሺ ቆይ ይሄ ሁሉ ዝግጅት ተዘጋጅተሽ ልጁ መጥቶ ፍቅሩን ባይነግርሽ ምን ልታረጊ ነው? ባይነግርሽስ ከሚለው ቢቀርስ የሚለው ነገር ነው በደንብ ያሳሰበ። እሱም ደግሞ ሌላ ችግር። ይኸውልህ ሁሉንም ነገር ባንተ መጣል እፈልጋለሁ። አንተ ይዘኸው ነው። መስኪ እሞክራለሁ። እሞክራለሁ አይደለም ኢላ እንድታደርገው እፈልጋለሁ። መሲ ታውቂዋለሽ፣ ናታን በጣም ደረቅ ልጅ ነው፣ ግን ደግሞ እሞክራለሁ። እሺ አመሰግናለሁ። ምንም ማለት ደግሞ ሰብለ በጣም ተጨንቃለች። ለምን? ስለተናደድክባት። እንግዲህ እኔ ምን ላድርግ? ስራዋ ነው። ቢሆንም ትንሽ ልትረዳት ሞክር። ያው ሰብለ እንደዚህ መጨከን አትችልበትም። እኔም እንደዛ ነበረ ማስበው፣ ግን ደግሞ እንዳየሽው ነው። እሺ ልታወራት ሞክር። እስኪ እናያለን። ደህና ባይ። ሰላም። እሺ አሁን በምን አይነት ሁኔታ ውስጥ ነው ያለው? በእናትሽ እሱማ ደህና ነኝ እያለኝ ነው። እኔ ግን ምንም ልቤ ማረፍ አልቻለም። ቤዚቲ እቺ ግን ምን አይነት መሰሪ ናት? መሰሪ ብቻ። በሷ ቤት እኮ እኛን እያዘናጋሽ ደመረ ልታስይዘው ነበረ። ደመረ? እሺ ቆይ ደመረስ በምን አይነት ሁኔታ ውስጥ ነው ያለው? እሱን አላውቅም፣ ግን ዋናው ቤዚቲ አለመያዙ ነው። አዎ ልክ ነሽ፣ ዋናው አለመያዙ ነው። በቃ ቤዚቲ እኔ ልሂድ። እሺ ደግሞ እቺ መሰሪ ሆነሽ ልጅ የምትልሽ ነገር ካለ ደውለሽ ንገሪ። እሺ እልሻለሁ። በቃ እደውላለሁ። እሺ እኔ እዛ በጭንቀት አብዳለሁ፣ አንቺ እዚህ ዘና ፈታት ይልኛለሽ አይደል? ወይ ይሄ ዘና ፈታ ማለትማ እኮ ድሮ ቀረ። ጄሪሙሽ ግን እያደረግሽ ያለሽው ነገር ምንም ደስ አይልም። እሺ አይ እንግዲህ ሴትዮዋ ተረጋጊ። ምን ትላለች እቺ? እንዴት ልረጋጋ? እንዳልረጋጋ ያደረገኝ ነገር እኮ የገጠመኝ ነገር ነው። ቢገባሽ እኔ መረጋጋት አቅቶኝ ነው እዚህ ሆንኩት። አንቺ ደግሞ ምን ሆነሽ ነው መረጋጋት ያቃተሽ? ባይሆን እኔ ልበል እንጂ ከባልሽ ባል የበለጠ አሉ ሴትዮ። አይገባሽም እንዴ? እኔም ጨንቆኛል አልኩሽ እኮ። እንዴ አንቺም ከተጨነቅሽ እኔም ከተጨነቅኩ ታዲያ ችግር የለም አልናገር።
በንጽጽር የኔ ጭንቀት ካንቺ ሳይሻል አይቀርም። እስኪ ልስማሽ፣ ምን ሆነሽ ነው? እኔ ይሄ ሰውዬ ባለበት ትምህርት ቤት ውስጥ ምንም መማር አልቻልኩም። አቶ ደሳለኝ? አይደለም። ኢዮስያስ ነው? አንቺ አምሻል እንዴ? አይደለም። እንዴ እና ማን ነው? ደመላሽ። ደመላሽ ደግሞ ማን ነው? ምን ብቻ ሙድያሽ እንዳይሆን። አይ የኔ እናት፣ እኔ ሙድያ አስኩኝ አይደለም። ሆሆ ባለፈው እንደዛ ቆሌን ከገፈፈብኝ በኋላ ማለት ከውስጥ ስሙን ፎርማት አድርጌዋለሁ። ጄሪ ይኸውልሽ፣ እኔ እየቀለድኩ አይደለም። ቆይ ምን ብሎሽ ነው? ቅድም ከኢዮስያስ ጋር ስናወራ አይቶን የሆነ ግንኙነት እንዳለ ገምቷል። እንዴ ታዲያ ልክ ነው እኮ ጄሪ። በእናትሽ እኔ እንደሱ እንድትቀልጂብኝ አልፈልግም። እንዴ እሺ ታዲያ ምን ልበል? ከኢዮስያስ ጋር የሆነ ነገር እንዳለ ካወቅኩኝ ጦርነት ይፈጠራል ብሎ ዝቶብኝ ነው ሄደው። በጣም ይገርማል። ጄሪ። አቤት። አታሹፊ በእናትሽ። ሴትዮ ብዬ የምሰማሽ እኮ ስላሳዘንሽኝ እንጂ ችግር ስለሌለብኝ አይደለም። እሺ እሱ እኮ ይገባኛል፣ ግን የምትናገሪው በሙሉ ሙድያሽ እየመሰለኝ ነው። እኔ እኮ ሲጀመር ነግሬሻለሁ፣ ይሄ ደመላሽ የሚባለው ስሙ የሚከብድ ሰውዬ እዚህ ግቢ ውስጥ እስካለ ድረስ ሰላማችንን አናገኝም። ቆይ እሺ፣ እና ምን ላድርግ? ያለሽ ብቸኛ አማራጭ ኢዮስያስን ከዚህ በኋላ አጠገቤ እንዳትደርስ ብሎ ማስጠንቀቅ ነው። ችግሩ እኮ እሱ ሲነገረው ምንም የሚሰማ ጉድ አይደለም። ታዲያ ምን ተሻለ? በሚገባው ቋንቋ አንቺ ንገሪው። እሺ በቃ እዚሁ ጠብቂኝ እንዳትነሽ። እኔ የምልሽ ሄቨን፣ ምንድነው? አይኔ እየጠበቀ ነው ዛሬ ዘገየህ ምን ነው ምናምን የሚለው ዘፋኝ ማን ነው? ምን አውቃለሁ። በቃ የት ሄድ ነው የሚሆነው? ጠብቂ። ጅልጀብር አለም እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ። ምን ነው ብቻሽ? ሁሌም እኮ እንደዚህ ነኝ። ከኤልያስ ጋር አሁንም አልታረቃችሁ? የከበቡት ሴቶች እኔን እንዳያይ እየጋረዱት ነው። እንዴ የከበቡት? አዎ። ምን ነው? እኔ እስከማውቀው ድረስ ብርክቲ ብቻ ነች አጠገቡ ያለችው ብዬ ነው። እባክህ ማየት የምትፈልገው እሷን ብቻ ስለሆነ ነው። ማለትማ ስለምትወዳት ከሷ ሌላ ሴት አይታይክም። ግን ምን ላይ ናችሁ? እንደ በፊቱ ነው። እስከ መቼ ነው በዚህ ሁኔታ የምትቀጥሉት? ልቧ ለኔ እስኪከፈት ድረስ። ከኤላ እስካራቀች ድረስ ልቧ መቼም አይከፈትልክም። ለምን? አንድ ቀን ከኤላ ጋር ታረቃለሁ እያለች ሁሌም በተስፋ ነው የምትኖረው። ማለት? እሱ ግን አሁንም የወዳት ይመስልካል እንዴ? አይመስለኝም። ቆይ ግን እንዴት እንደዚህ ልትይቻልሽ? ከማየው ነገር ነው። ለአንቺ ስሜት አለው? መራር ጥያቄ ነው የጠየቀኝ። እሺ ልዝለለውና ወደ ቀጣዩ ጥያቄ ልሂድ። ምንድነው? ኤልያስ ማንን ነው የሚወደው? አንቺን አይወድሽም እያልከኝ ነው? የጠየቅኩሽን ብቻ መልሽልኝ። በቅርቡ ነገሮች መፈታታቸው አይቀርም። ትንሽ ታገስ። ምን ሊፈጠር ነው? ታገስ አልኩ። እሺ ከኤልያስ ጋር በተያያዘ ነው? ከዚህ በላይ ምንም ልልክ አልችልም። መልካም ቀን። እመኚ፣ ለማንም አልናገርም። ንገሪ። እኔ ብለው ነገ ፕሮግራም ላይ ትመጣለህ? ለማንም አልናገርም። ንገሪ። እኔ ግን እመጣለሁ፣ ግን ብቸኝነት የሚሰማኝ ይመስለኛል። እሺ ተይው በቃ። ቻው፣ መልካም ቀን ይሁንልህ። ነገ እንገናኛለን። አይ መኮንን፣ ለዚህ አቅምሽ ነው። አንበሳ ቀስቴ፣ ጀግና ቀስቴ። ሄሎ ቀስቴ። አንተ ውሻ የት አባ ነው ያለው? አሁን እኮ የሆነ ቦታ ቁጭ ብዬ ቪዲዮአችሁን እያየው እየተዝናናው ነው። ምን? የምን ቪዲዮ? የምን ቪዲዮ? አንተና መኮንን ስትፋለሙ ያለውን ነዋ። ብቻ ቀረጫችኋለሁ እያልክኝ አይደለም አይደል? እናሳ ምክንያት ፈልጌ እንድትደባደቡ ያረኩት ለምን ሆነና ነው? ይኸውልህ አንተ ውሻ ነሽ ደመረ። ያውም የሰለጠነና ቀልጣፋ ውሻ። እንደማንም መንደር ለመንደር የሚልከሰከስ ውሻ አይደለም። ምርጥ የሰለጠነ ውሻ። ይኸውልህ ደመረ፣ አሁን የቀረጽከውን ቪዲዮ አጥፎ። እሺ? ውይ ቀስቴሙት አላጠፈውም። ይኸውልህ እንደለመድከው
ባገኘህኝ ቁጥር የምትደነፋውን ነገር ከእንግዲህ ታቆማለህ። አለበለዚያ ግን ይሄንን የቀረስኩትን ፋይል ለፖሊስ ነው የምሰጥልህ። እንዳረሳ ደግሞ በጣም ብዙ ሪከርድ እንዳለብህ እንዳረሳ። ባባይ ባባይ ቀስቴ። ውሻ ነሽ። እኔ ቀስቴ ደግሞ የምለቅ እንዳይመስልህ። እመንን ይዘለዝልሃለሁ። ደመረ ማንም ካንተ ጋር ተፋልሞ ሊያሸንፍ አይችልም። አንተ ዮሴስ ቆይ ለምን ነው ተው የምትባለው ነገር የማትሰማው? ደግሞ ምን አደረኩ? ሄቨንን ተዋት ስል እምቢ ብለኝ ይኸውና ህይወታችን ውስጥ ማት ይዛብን መጣ። ቆይ ስለማት ነው የምትወልደው? ሰውዬ እንዳልገባህ አትሁን እባክህ። አሁን የመጣሁት ቀጭን ማስጠንቀቂያ ልሰጥህ ነው። እንዴ እሺ፣ ማስጠንቀቂያ የመጣው ከማን ነው? ከደመላሽ አናግሮሽ ነበር? አይ እኔን አላገኘኝም እባክህ። ሄቨንን ነው ያናገራት። ምን አላት? ይሄ ዮሴስ ከሚባለው ልጅ ጋር ያለሽ ግንኙነት ምንም አላማረኝም አላት። እናማ ከሱ ጋር ያለሽን ነገር የማታቆሚ ከሆነ ግንባሩን ብዬ ደፍቼ ሸቤ ነው የምገባው ብሏታል። እባክሽ አትዋሽ። ለምን ሲባል ነው የማዋሸው? ሰማኛለህ ሰውዬ፣ ሄቨን ተዋኝ ስትል ለምንድን ነው የማትሰማት? ቆይ ሰሚኛለሽ ጄሪ፣ እኔን ማንም እንደዚህ ያለኝ የለም። ኤደርዛ መልሶ መላልሶ ለቅሶ አለች እናቴ። ቆይ አንቺ ልጅ ለምን አትይኝም? እስከስ ማለት ይሄኔ ነው ጭራሽ ተይኛል አለም። ቆይ አንተ ራስን እንደማን አድርገህ ነው የምታስበው? በቃ እኔ እንደዛ ለማለት ፈልጌ እንዳልሆነ ታውቂዋለሽ። አሁን በአጭር ቋንቋ ልንገርክ። እሺ። ሰውየው ሄቨንን በጣም ተቆጥቶ አስፈራርቶታል። ገምቼ ነበር። እና መጥፎ ነገር ሊያደርግ ይችላል ብላ ፈርታለች። እናማ ተው ያልኩህን ተው፣ ካለበለዚያ ደግሞ የማንወጣው አዘቅት ውስጥ ነው የምንገባው። እኔ እኮ ልጅ አይደለም አፈቅራታለሁ። ይሄን ለምን አትረዱኝ? እሱንም ቢሆን ቆልፈህ ያዘው። ምኑንም ቆልፈው? ፍቅርህን ነው። ምን ይላል ይሄ? እኔ የምልህ ኢዮስያስ፣ አንድ ነገር ልጠይቅህ። ምንድን ነው? ዛሬ ዘገየ። ምን ነው መግቢያ መውጫህን ሳጣው ምናምን የሚለው ዘፋኝ ማናት? አንቺ አምሻል። እኔ ስለ ዘፋኝ ምን ያገባኛል? ኦኬ፣ ለነገሩ አንተ በዚህ ሰዓት አይደለም ዘፋኝ ይቅርና ራስንም ረስተሃል። እስኪ ሂጂ፣ ዝም ብሎ እኮ መሄድ ይቻላል። ኮተታ አንተ በሽተኛ! አንቺ ልጅ ንዴቴ አልበረደልኝ። ምንም እንዳትናገር። ፍሪጅ ውስጥ ግባ ከፈለክ፣ እኔን አይመለከተኝም። ብቻ ስለዛ ሰላቢ ልታወሪኝ እንደሆነ የመጣሽው? ሌላ ስለምን የምናወራው ነገር አለ? ቆይ እኔ የምለው አንቺ ልጅ አፍቀረሽዋል እንዴ? እኔ ፍቅር ምናምን እንደማይመቸኝ ጠንቅቀህ ታውቃለህ። ግን እንደዛ እንዴት ልትል ቻልክ? ለሱ መቆርቆር አበዛሽ። ከኔ የበለጠ ትናንትና ላወቅሽው ሰው ለሱ እኮ ነው የምታደው። ብትቀርበው ኖሮ አንተ እንደምታስበው አይነት ልጅ እንዳልሆነ ታውቅና ተወደው ነበረ። እኔ መቼም አልወደውም። ለነገሩ ልትወደው አትችልም፣ እንደዚህ ጉድ ካደረገ በኋላ። የምን ጉድ? እህቴ ምናምን እያልክ ስትጃጃል መጥቶ አፈፍ አደረገብክ። ከዛ ደግሞ እሱ ሲመጣ ነው የታየ ፍቅርክ። ቆየት ሄደ ነበር። አንቺ ልጅ ስለማታውቂው ነገር ዝም ብለሽ አዘላብጂ። ሁሉንም ነገር ነው ጠንቅቄ የማውቀው። ምን ነው ስታይም ፋራ መሰልኩክ እንዴ? ኧረ እባክሽ፣ ምንድን ነው የምታውቂው? መሲን እንደምታፈቅራት። አንቺ አፍሽን ዝጊ። አፍሽ እንደመጣልሽ አዘላብጂ። ምን ነው እንደ ባሩክ ልታንቀኝ ነው እንዴ? ምን እባክሽ፣ ለአንቺ አንድ ጥፊ ይበቃሻል። ምን? እንዴት ብትነቀኝ ነው? ቆይ አው በእናትሽ አትፎክሪብኝ። ደግሞ ስሚ፣ ይህንን ቅዠትሽን ለማንም እንዳታወሪ። እያስፈራራከኝ ነው? እያስፈራራሁሽ አይደለም፣ የተሳሳተ ወሬ እንዳታወሪ እያስተካከልኩሽ ነው። ቂጥ እስኪቃጠል ድረስ ነው የምትወዳት። ኧረ አንቺ ልጅ ዝም በይ በእናትሽ፣ ሰው እንዳይሰማሽ አማታ። እንዴት ልጅ? ቆይ ለሰው ስሜት ነው የምትጨነቀው ወይስ ለራስክ? ሁሉም ሰው ልክ እንዳንቺ አይነት ስሜት አለው ብሎ እንዳያስብ ነው። እሺ ቆይ ይሄንን ስሜት ግን እንዴት መረዳት አቃተክ? ወይስ ደግሞ አውቆ የተኛን ቢቀሰቅሱት አይሰማም መሆንክ ነው? ኪያ በእናትሽ ተይኝ። ቢያንስ አንቺ እንኳን ተረጂኝና ተይኝ እስቲ በእናትሽ። እኔ እረዳካለሁ፣ ግን ደግሞ ለእሷ ስሜት ካለክ ዛሬውን ነው መናገር ያለብክ ፍቅርክ። አንቺ ልጅ ተይኝ። የምን ፍቅር ነው የምታወሪው? እሺ ትቼካለሁ። ይኸው ትውት የሆንክ ገርጣ እንዴት ነህ? አለሁ። በቃ ግን አንተ ስጠፋ አትፈልገኝም አይደል? አውቆ የጠፋን ቢፈልጉት አይገኝም ሆኖብኝ ነው። አሽሙር መሆኑ ነው? ምንም አሽሙር የለውም። ይሁንልህ። ስለ ነገው ምን አሰብክ? ስለምን? ስለ መሲ ፕሮግራም። አንቺ ምንድን ነው ፍላጎትሽ? ማለትማ እንድንሄድ ትፈልጊያለሽ? ለምን አልፈልግም? አየው ብቸኝነትን ከፈለግሽ ነው። እኔማ መተህ አብረን እንድንሄድ ነው የምፈልገው። እንደሱ ከሆነ እሺ እመጣለሁ።
ግን አይጨንቅክም? ምኑ? በመሀላችን ያለው ነገር ፈልጌው አይደለም። እና አንቺ ነሽ እንደዚህ እንደሆነ ያደረግሽ። እኔ አይደለሁም። ጥርጣሬ ነው እንደዚህ እንድንሆን ያደረገኝ። ጥርጣሬ? አዎ። እንዴ ምንም ማረጋገጫ ሳትይዝ ያለ መነጋገር ብቻ ይዘህ እኔን ጠረጠርከኝ። ስራሽ ነው እንዳላምንሽ ያደረገኝ። ከኔ በላይ ሌላ ሰው ማመንክ ቢያናድደኝ ለጊዜው ሰላም ስለምፈልግ ይሁን። እሺ እሱ ነው የምትፈልጊው? አዎ። እውነቱን ንገሪኝ። የምንን እውነት? ማለቁም እንዴት እንደማስረዳው ካላውቅ። ስለዚህ እንዴት ልታስረጅኝ እንደማትችይ ካወቅሽ በቃ እውነታው ላይ እስክደርስበት ድረስ ታገሽ። እሺ ታገሳለሁ። እና ቀስቴና መኮንን ተደባደቡ እያልሽ ነው ቤዚ? አዎ በደንብ ለዞም ከባድ ጸብ ነው ለሚመስለው። እቺ ተረግተሽ ልጅ ቆይ በሷ ምክንያት የሚመጡ ችግሮች ቆይ መቼ ነው የምትሆነው? አትልፋ፣ መቼም ቢሆን አትፋታን። ምናልባት ዩኒቨርሲቲ ስንገባ ምናምን ነው ልትተው ነው የምትችለው። ደግሞ ነው ያልገባኝ መኮንን ለምደ በዚህ ልክ የምታዘዛት ያፈቅራታል እንዴ? እንግዲህ ምናልባት ወይ የእናቱ ልጅ ወይ ደግሞ ጠርቀም ያለ ገንዘብ ከፍላው ካልሆነ በዚህ ልክ ሊታዘዝላት አይችልም። ለሷ ስሜት ከሌለ ማለት ነው። ደግሞ ታውቂያለሽ የሆነ አጋጣሚ ስለሷ ሲነሳ የሆነ ግልጽ የማያደርጋቸው ነገሮች አሉ። ስታስበው እንዴት ብሎ ግልጽ ያደርገዋል? እኔ ምድር ኤላ አሁንም ሊያገኝህ እየሞከረ ነው እንዴ? አዎ ግን ለምን እሱን ድንገት አነሳሽ? አይ ሰሞኑን በጣም እያሳሰበኝ ስለሆነ ነው። ምን አያሳስብሽ? ለምንድን ነው በዚህ ልክ ከመሬት ተነስቶ ሊቀርብ ይፈልገው? አልገባኝም። ግን ደግሞ መጠንቀቅ ይኖርብሃል። ይሄ ጌም እንጩት ምናምን የሚለው ነገር ምንም እያማረኝ አይደለም። አታስቢ ቤዚ፣ ያው ነው ያሬድ እንደ ድሮን ከፍ ያደረገ። እሱንም አኳሳየኝ። ስለተረዳሽኝ አመሰግናለሁ። ታዲያ ምንድን ነው ሽልማቱ? ቤዚ ያ ነገር ምንድን ነው? የቱ? ምን ያደረክ ነው? ይሄ ነው ሽልማቱ። እንከፍ ነው። እሺ አንቺ ደግሞ ደረቅ ነሽ። በእንደዚህ አይነት ሁኔታ ውስጥ ሆነን ግን እንደዚህ ማድረግ ተገቢ ነው? ላይሆን ይችላል፣ ግን ደግሞ በየትኛው ሁኔታ ውስጥ ምንም መፋቀር ነው ያለብን። አንተ ልጅ እየባሰብህ ነው ልበል? እና አንቺ ነው መሰለሽ ልጅ አፍቅሬ ባይብስብኝ ነበር የሚሆነው። ኧረ በእናትህ እያሽኮረመምከኝ ነው። እንደዛ ከሆነማ በቃ ሌላኛው ጉዳይ ስስኝና በደንብ ላሽኮረመምሽ። አይ እንደዛማ አይቻልም። ለምን? ቁጠባ ነው። ያሬድ ጸጋ መጣች። ምን? ሰሪታ በጥሩ ሰዓት ነው ያገኘሁሽ። ባንቺ መፈለግ ተገኝቶ ነው። እባክሽ ሙድ አትያዢ። ኧረ እኔም እንዳልያዝኩት ለጥቂት ደቂቃ እኮ ሳገኘሽ እንዴት ፈታ እንደምታደርጊ። አሁን እኔ እስኪ ምን ነው ፈታ የሚያደርገው? ምናልባት ብሶትሽ። ለነገሩ ልክ ነሽ እኮ እንደዚህ ልክ ልኬን እየነገርሽኝ አጥረግርጊኝ እንጂ ዛሬ ብሶተኛ አልሽኝ፣ ነገ ደግሞ ወረኛ፣ ከነገ ወዲያ ደግሞ ሸረኛ ትይኛለሽ። ከደበረሽ ግን ይቅርታ። ኧረ አይደብረኝም እባክሽ። ከዚህ የበለጠ ስንት ነገር መባል ሰው ነኝ መሰለሽ። እሺ ለምን ነበር ይፈልግሽ? እኔ የምልሽ ቤዛ ሙዚቃ ላይ እንዴት ነሽ? ቆይ ማለት መስፈን ነው? አረ ምን በወጣሽ ቤዛ ተይ፣ በዚህ ድምጽማ እንዳትዘፍኝበት። ግን እኮ ባለፈው ለያሬድ ዘፍኝለት ድምጽሽ ያምራል ብሎኝ ነበር። እና ድምጽሽ ተቅጣጭ ነው ብሎ ይቃጠል? የኔ እናት የዛሬ 20 ዓመት ያደረግሽውን ነገር እያስታወሽ እንደምታቃጥዩ ስለሚያውቅ ነው ያምራል ብሎ ያለፈሽ። አረ እኔ እና እሱ ከተገናኘን 20 ዓመት አልሞላ ነው። ምን አለ ወሬ ቢያምርልኝ። ምንድነው እንደዚህ የወሬ ደንብ አስከባሪ መሆን? እሺ ምን ሆነሽ ነው? ይሄ አይኔ እየጠበቀ ነው ዛሬ ዘገየ ምን ነው መግቢያ መውጫህን ሳየው ምናምን የሚለው ዘፈን የማን እንደሆነ ታውቂያለሽ እንዴ? ለማለት ጋብዡ ነው። ይኸው ከየት እንደሰማሁት አላውቅም። ቀኑን ሙሉ ጭንቅላቴ ውስጥ እያቃጨለ ነው የዋለው። ሌላ ቦታ አይደለም የሰማሽው። እና የት ነው? ከልብሽ የወጣ ድምጽ ነው። አይ መከሬ፣ ድሮም አፍቃሪ ማማከር ጉዳቱ ይሄ እኮ ነው። ሁሉን ነገር እየወሰድሽ ከፍቅር ጋር ነው የምታያይዥው አይደል? እውነታው እኮ እሱ ነው። አሁን አንቺ ባለሽበት ሁኔታ የሚታይሽም የሚሰማሽም የጊልያድ ድምጽ ነው። ቤዛ አይ ቲንክ ስናደድ አታውቂኝም መሰለኝ። እንዴት?
ሴትዮ ነግሬሻለሁ። ካለበለዚያ ግን ማለት አስታጥቅሻለሁ። እሺ እኔ ጄሪ ፍቅር አይዘኝም፣ መቼም ሊይዘኝ አይችልም። ታስጠላ። አይኔ የጠበቀህ ነው ዛሬ ዘገየህ ምን ነው መውጫ መግቢያህን ሳየው ስጠፋ እጨነቃለሁ የሚለው ዘፈን የማን ነው ታውቂያለሽ? አይ ቤዛ ግማማሽ። በስማ እኔ እኮ ተይ ብዬሽ ነበር ሲጀመር። ታይ ዘፈን አይሆንልሽም ብዬሽ ነበር። እንዴ አንቺ የማሊ ዘፈን አደረግሽው እኮ። ማለት አልወደድሽው? ኧረ እድሜ ላንቺ ምን በወጣኝ እናቴ። ለምን አልወደውም? ታስጠላ። አሁን ይሄ ዘፈን ከዚህ በኋላ ትዝ ሲለኝ ምን እንደማስታውስ ታውቂያለሽ? ዘፈንነቱ ቀርቶ አንቺ እንደዚህ አስቀያሚ ያደርገሽ መዝፈንሽ ጅል። አይ ጄሪ ሀይ ሄቨን። ሀይ እንዴት ነሽ የኔ ቆንጆ? ደህና ነኝ። ሳይሽ ግን ምንም ደህና አትመስይም። ደህና ነኝ አልኩሽ አይደል እንዴ? አይ ቲንክ ስትፈሩ የነበረው ጊዜ ደረሰ መሰለኝ። የቱ ጊዜ? ደመላሽ ሳይጠረጥራቸው አይቀርም። መቶ ፍቅረኛ ናቸው ምናምን ብሎ ጠየቀኝ። ምን? ቆይና ምን አልሽው? እውነቱን ልነግረው አልኩኝና ስታሳዝኑኝ ጊዜ ታኩላችሁ። ይኸውልሽ ቤቴ አታሹፊ። ምን እንዳልሽው ብቻ ንገሪ። ነገርኩሽ አይደል እንዴ? አሳዘናችሁኝ ነው ሸውላችሁ። ግን ደግሞ እንደዚህ እየዋሸሁ ምዘልቅ እንዳይመስልሽ። እና ለምን ፍቅራችሁን ፍርጥ አድርጋችሁ አትገላገሉ? እሱ አይመለከትሽም። እሺ ያኔ ቆንጆ፣ ከዮስ ጋር ፍቅር መጀመር እንደዚህ ቀላል እንዳይመስልሽ። እሰይ ባይ ሄቨን። መሲ እንዴት ነሽ? አለው። እንዴት ነሽ ብርክቲ? አለው። የምሰማው ነገር እውነት ነው? ምን ሰማሽ? ባሮክ የፍቅር ጥያቄ ያቀርብሽ ፕሮግራም አዘጋጅቶ? አዎ እውነት ነው። ቆይ ናታንስ? ናታንም ይመጣል። ማለት አትፋቀሩ? ቢሆን ነው። እርግጠኛ ነሽ ግን ባሮክን ትወጂዋለሽ? ባልወደውማ የፍቅር ጥያቄውን አልቀበለውም ነበር። አይመስለኝም። ግን ከናታን ጋር በጣም ነበር የምታምሩት። የምትፋቀሩ ይመስለኝ ነበር። እንግዲህ ሁሉም የፈጣሪ ፍቃድ ነው የሚሆነው። ናታን ነው እምቢ አለሽ? ማለት እኔ እንደምወደው ምን ያህል እርግጠኛ ነሽ? አነጋገርሽ ያስታውቃል። መስሎሽ ነው? አይንሽ ላይ ደስታ ሳይሆን ሀዘን ነው እያዩ ያለሁት። እንግዲህ ሲዳሩ ማልቀስ ወግ ነው ብዬ ነው። በደንብ ቆም ብለሽ ብታስቢ ግን ጥሩ ነው። ምኑ? ውሳኔሽ ልክ አይመስለኝም። ሁሉንም ነገር ነገ የምናየው ይሆናል። ማለት የሚቀየር ነገር ይኖራል? አይ ምንም የሚቀየር ነገር አይኖርም። እዚህ ግቢ ግን ስመጣ እናንተን ነበር ያየሁት ለመጀመሪያ ጊዜ። በጣም ነበር ደስ የምትሉት። እሱ ባንቺ አይን ነው። አሁን ግን አብራችሁ ብትሆኑ ደስ ይለኝ ነበር። ካልሆነ ናታን ላውራው እንዴ? ብርክቲ ፍቅር ባማላጅ ይሆናል ብለሽ ነው? ምናልባት የውስጣችሁን ስሜት እንድታዩት ከረዳችሁ ብዬ ነው። አሁን እባክሽ ናቱ ምን ነው? ራስን አይተኸዋል? እንዳነር ኩፍስ ብለህ እኮ ነው የተቀመጥከው። ያ ሰላቢ አሳስቶኝ ነበር። ማን ሊሆን ይችላል? ያ ባሮክ ተብዬው ነው። ዛሬ መጣ? እሱ ቢሆን ጥሩ ነበር። እጄ ላይ ነፍሱ ጠፍታ ነበር። እንዴት? ንዴቴን ከቁጥጥር ውጭ አድርጎት አልነኩትኝ። ከዛ በኋላ ነፍሱ ልትወጣ ስትል ኪያ ነች መታ ያዳነችው። ቆይ ምን ሆነ ነው አንተ ራሱ? እኔ ምን አደርጋለሁ? ራሱ እኮ ነው። ምንም ቢያደርግህ እንዴት በዚህ ልክ ራስን መቆጣጠር ያቅታል? ናታን ግን ይሄ ፍቅር ጨካኝ እያደረገህ። የምን ፍቅር? የመሲ ፍቅር ነው። አንተ ልጅ እንዴ ስንቴ ነው እየደጋገምኩም ነገር። እኔ መሲን አላፈቅራትም። ራስን ልታታልለው ወይ ልሸውዶ ይችላል። እኔን ግን መቼም ቢሆን አሸውደኝም። እሺ እኔ እየሸወድኩ አይደል ናታን። አፍቅሬም ተፈቅሬም አይቼዋለሁ። ይሄ ስሜት ለእኔ አዲስ አይደለም። እሺ አዲስም ባትሆን በዚህ ጉዳይ ግን ተሳስተሃል። እሺ እኔ ተሳሳትኩም በል። ከኔ ሌላ ታፈቅራታለህ ያለ ሰው የለም? ሁሉም ሰው እንደዛ ነው የሚሉት፣ ግን ደግሞ ቀረቤታችንን አይተውት ነው። እሺ በፊት ቀረቤታችሁ ታይቶ ነው በል። አሁን ባሮክ ከመጣ በኋላ እኮ እንደ ድሮ አይደላችሁ። የሰዎቹ ሀሳብ ተቀይሯል። ያቺ ኪያ መታ ራሱ ቅድም መሲን ታፈቅራታለህ አለች እንዴ። ሁላችሁም ሰዎች ደግሞ በሽተኞች ናቸው። አንተ ነህ በሽተኛው ማለት። የራስህን ስሜት እንኳን ማመን አልቻልክም። እንዴት የገዛ ስሜትን መቆጣጠር ይከብዳል? ኢቭን ሰው እንኳን ለመግደል እየደረስክ ለምን ብለህ እየጠየቅህ አይደለም። ይሄ ታውቀዋል? እሱማ እኮ ግልጽ ነው።
ምኑ ነው ግልጽ? መሲን ከዱርዬ ከአጭበርባሪ እየጠበቅኳት ነው። ውሸት። ይኸውልህ ስለምትወዳትና ልታጣት ስለማፈልግ ነው ይህንን ነገር እያደረክ ያለህ። ይኸውልህ ኢላ፣ አንተ መቼም ቢሆን ልትረዳኝ አትችልም። ቶ እንደውም ነገ የባሮክ መሆኗን አረጋግጠን እንመጣለን። እኔ መሄድ አልፈልግም። መቅረት የሚለውጠው ነገር አለ? መምጣትስ የሚቀይረው ነገር አለ? ቢያንስ ያው አሁን ያላችሁን ጓደኝነት ምናምን ያተርፍላችሁ። እስቲ በእናትህ አሁን በእናትህ ክላስ ዝናብ ይዘንባል። ጠብቀኝ እሺ። እውነቱን ነው እየነገርኩህ ያለሁት። ይህ ብቸኝነት ምንም በማስመልከት ነው። ምናልባት ተስፋ መቁረጥ ነው። ለማን አባቱ ብለሽ ነው ተስፋ የምትቆርጪው? የሰው ልጅ እኮ ፈልጎ ተስፋ አይቆርጥም። እሱማ ልክ ነሽ። እሱን ታዩና፣ ግን አንቺ እንዴት ነሽ? እኔ ደህና ነኝ። አንቺስ እንዴት ነሽ? ቆይ ይላስ እሱ እኮ ነው ተስፋ ያስቆረጠኝ። ማለት እንዴት? የድሮውን ኤላ ለመመለስ ሞከርኩ፣ ግን እሱ የሚሆን ጉድ አይደለም። ቆይ የድሮ ኤላ ምን አይነት ነው? የድሮ ኤላማ ከኔ ውጪ ማንንም የማያይ ደስታ የሚያስደስተው ለፍቅሩ ሲል ምንም አይነት መስዋዕትነት የሚከፍል ነበር። እሺ አሁንስ? አሁንማ ሁሉም ታሪክ ሆኖ ቀረ። ስቀርበው ይሸሸኛል። የድሮ ትዝታችንን ለመመለስ ስሞክር በሩን ይዘጋብኛል። እኔ የምለው ቆይ ኤላ ማን ነው? እዚህ ከማን ጋር ነው እየኖረ ያለው? ከእህቱ ጋር እኮ። እህቱ ማናት? ቤዛ። ይቅርታ ብቻዬን መሆን እፈልጋለሁ። በእርግጠኝነት ከኤላ ጀርባ የሆነ ነገር አለ። ይህን ነው በራሴ መንገድ ደርስበታል። ኡፍ ፎንቄ በጣም እኮ ተጎድታል። ለምንድን ነው ሐኪም ቤት የማንሄደው? እባክሽ አታካብጂው። ይሄ ለኔ ኖርማል ነገር ነው። እሺ ይኸው እስቲ ፊት እኮ በጣም ነው የሚያስፈራው። ፎንቄ አሁን ይልቅ የእንትየውና የደመረን ጉዳይ ምን ማድረግ እንዳለብን እንመካከል። በአሁኑ ምንም ማድረግ አንችልም። ባይሆን ተረጋግተን ማሰብ ነው ያለብን። ደግሞ እኮ የውሻ እኮ እየተፋለመን ቪዲዮ ቀርጾናል። ችግር የለውም እባክህ፣ ለእሱ የሆነ መንገድ አናጣም። ቆይ አደፍርስስ? እሱን አሁን ተው በእናትህ። አሁን በተቻለኝ መጠን አንተን ትሪት ማድረግ ነው ያለብኝ። አስታይ በቃ አሁን ቶሎ ቶሎ እንሂድና ቤት ሄደን ልብስ እንቀይር። ነገ እኮ ትምህርታችንን ለህዝብ የምናሳይበት ቀን ነው። ዝግጁ ነሽ? በጣም እንጂ። ለነገሩ እኔ ባንቺ ተማመናለሁ። አስተማሪ እኮ ነሽ። አስተማሪውን የሚበልጥ ተማሪ ሆንክብኝ እንጂ። ጎበዝ ተማሪ ነኝ። በጣም። አሁን ምን እንደጨነቀኝ ታውቂያለሽ? ይሄ ስራ አልቆ ምን እንደምሰራ ነው። ስራ ፈት ልትሆን ነው መሰለኝ። እስኪ በእናትሽ መሲ የሆነ ስራ ስጭኝና ልስራ። ምን አይነት ስራ? አላውቅም፣ ብቻ እዚህ ግቢ ውስጥ የሚያሳምርልኝ። እሺ ከጄሪ ጋር እንዴት ናችሁ? ከዛች ወረኛ ጋር ብቻ እንዲያው ስራ የምትሰጭኝ? እሺ ካልሆነ በቃ የታረቀውን አፋተንም ቢሆን እናስታርቃለን። ስራ ያጣ ሞኖክሲ ቀውን ቀዱ ይሰፋል አይደል የሚባለው? እንደዛ ነገር። እሱን ታዩና ለፕሮግራም የሚሆን ቀሚስ አገኘሽ? አይጠፋም፣ ፈልገው ነው። ካጣሽም ችግር የለውም እንገዛለን። አንተ ልጅ ግን ውለታ እየበዛብህ ነው። ባለቀ ሰዓት ህይወቴን አሳምረሽ እንጂ። ባለቀ ሰዓት ማለት? እሱን ታዩ መሲ፣ አሁን ፕሮግራም ላይ ነው ፎከስ ማድረግ ያለብን። እሺ እሺ፣ በቃ ትጨናነሽ። ኤላዬ እንዴት አለሽ? ደህና ነኝ። እንዴት ነህ? ይመስገን። እንዴት እንደናፈከኝ ማለት እየተገናኘን አይደል እንዴ? መገናኘት ብቻ በቂ ነው? ለዛውም ለፍቅረኛሞች? እሱን እንግዲህ ሁኔታዎቹ ይወስኑታል። ማለት ፍቅር ደግሞ በሁኔታ ላይ መሰረታል እንዴ? አንዳንድ ስሜቶች ግን በሁኔታዎች ነው የሚወሰኑት። ኤላ ለኔ ያለ ስሜት ተቀይሯል እንዴ? ይኸውልሽ አለ ምን መሰለሽ ኤላዬ፣ ግቢ መስለኸኝ እኮ ብዙ ፈለኩክ። በጊዜ ነው ዛሬ ወጣሁት። እያወራን ነበር። ማለት የፈለግሽውን ቶሎ በይና ከዚህ ሂጂ። ስለ ነገው ፕሮግራም ነበር። ስለ ፕሮግራሙ ምን? ቀሚስ ልገዛ ፈልጌ ነበርና አብረን እንድንሄድ። ምንድን ነው የሰው ፕሮግራም አዲ? በዚህ ልክ ማሽቃበጥ እንዴ? እና ቢሆንስ እኔ እናንተ እምር ብለን ነው መሄድ ያለብን። ቆይ ምን ልትለብስ አሰብክ? እኔ እንጃ ምንም አላሰብኩም። አልጨረስሽም? አልጨረስኩም። ኤላዬ፣ ነጭ ሸሚዝና የጨርቅ ሱሪ ብትለብስ በጣም ያምርብህ ይመስለኛል።
አንቺ ያምሻል እንዴ? ምንድነው የምታወሪው? በተለይ ሱሪው ደግሞ ጥቁር ቢሆን የድሮ ትምህርት ቤታችንን ያስታውሰኛል። እስኪ አስብበታለሁ። ስለዚህ አሁን ሄደን ቀሚሴን እንግዛ። መቼ? አሁን? አሁን ነገማ ጊዜ አይኖረንም። እንዴ ኤላን እያወራሁት ይዘሽው ሄድሽ አይደለ? አሳይሻለሁ። ደግሞ ከሷ መጎተት የሱ መጎተት፣ ይሄ ምን አይነት ንቀት ነው?